ዛሬ ለመጀመሪያ ጊዜ ርብቃ ማሚቴ ላይ ጮኸችባት። ይህን ስራሽን የማታቆሚ ከሆነ ሌላ ርብቃን ነው የማሳየሽ ስትል ርብቃ በኃይል ተናገረቻት። ማሚቴ በጣም ደንግጣለች። የርብቃ ቪዲዮ ወጣ። ርብቃ ወረቀቱን ከአቤል መሳቢያ ወደ ውጭ ስታወጣው የሚያሳየው የድብቅ ካሜራው ቪዲዮ ወጣ። ርብቃ የወሰደችው ትልቅ እርምጃ አለ። አቤልስ ምን ብሎ መለሰ የሚለውን ሁሉንም ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ርብቃ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ ካሳለፍነው ፓርት ላይ እንዳየነው ርብቃ በድብቅ ካሜራ ተቀርጻለች። ይህም ሊሆን የቻለው በእዩና በማሚቴ እቅድ መሰረት እዩ ነገሮችን ካመቻቸ በኋላ ርብቃ ወደ ክፍል ገብታ ወረቀቱን እንድትፈልግለት ያዛታል። ርብቃም የእውነት ያጣው መስሏት ወደ ክፍል በመግባት መሳቢያ ውስጥ ጫፉ ብቅ ብሎ የምታገኘውን የመጀመሪያውን ወረቀት አውጥታ ስታነበው እዩ የሚፈልገው አይነት ወረቀት እንደሆነ ስትረዳ ይዛው ወደ ውጭ ወጥታ ነበር። ከዛም በኋላ ለእዩ ነበር የሰጠችው። ርብቃ የዚህን ወረቀት ምንነት ሳታውቅ ነው እንግዲህ ከአቤል አሳልፋ ለእዩ የሰጠችው። አቤል በዚህ ዙሪያ ምንም የሚያውቀው ነገር አልነበረም። አሁን ከረፈደ አቤል ቢያውቅ ምን ዋጋ አለው? አቤል አሁን የእናት አባቱን ንብረት ሙሉ ለሙሉ ተነጥቋል። ርብቃ የእግር እሳት ሆኖባታል። ምክንያቱም አቤል ባዶ እጁን ሊቀር የቻለው በእሷ ጥፋት እንደሆነ ተሰምቷታል። እውነትም በእሷ ጥፋት ነው። ነገር ግን ሳታውቅ ያጠፋቸው ጥፋት ቢሆንም ዋጋ የሚያስከፍላቸው ሁለታቸውንም ነው። አሁን ላይ አቤልና ርብቃ ከዛ ቤት መባረርም ይችላሉ። አቤልም በለመደው በቅንጦት መኖር ሳይሆን ከአሁን በኋላ ጎዳና ላይ የመውደቅም አደጋ ሊያጋጥመው ይችላል ስትል ርብቃ በጥፋቷ አዝና ይህንን ነገር በምን ላካከስ እችላለሁ በማለት ስታዝን ነበረ። የአሁኑ የርብቃ ጥፋት ፈጽሞ ሊስተካከል የማይችል በሕግ የተፈረመ ሙሉ ለሙሉ ንብረታቸውን በማሚቴና በእዩ ስም እንዲዞር የተደረገበት ወረቀት በእዩ እጅ ከገባ በኋላ ሙሉ በሙሉ በሕግ አካል እንዲስተካከል ካደረጉ በኋላ ነበረ የነገሩት። አቤል ያንን ወረቀት ካጣው በኋላ እንዴት የት አድርጌው ነው ብሎ ብዙ ሲፈልግ ከቆየ በኋላ እንደ አጋጣሚ የተገኘ ፋይል በማስመሰል እዩ ደግሞ ለአቤል ይሰጠዋል። አቤል ቪዲዮውን ሲመለከት ርብቃ ከክፍል ገብታ ከመሳቢያው ወረቀቱን አንስታ የተወሰነ ሰከንዶች ደግሞ የወረቀቱን ምንነት አይታ አንብባ ከክፍል ስትወጣ የሚያሳይ ወረቀት ነበረ። ይህ ማለት አሁን ላይ አቤል ርብቃ የሰረቀችበትና ርብቃ ወደዛ ቤት የገባቸው ሲጀመር የአቤልን ቤትና ንብረት ብላ ፈልጋ እንደሆነ እንዲታሰብ ስለሆነ አቤል ይህንን ነገር ተጠራጥሯል። ምክንያቱም በቅርብ ጊዜ ጀምሮ የማሚቴ ጸባይ ከተቀየረ ወደዚህ ማሚቴ እባክሽን ርብቃን አትንኪያት፣ ርብቃ እኔ ፈልጋታለሁ፣ ርብቃ ከዚህ ቤት የምትወጣ ከሆነ እኔም አብሬያት እወጣለሁ እያለ ለርብቃ ያለውን ፍቅርና ክብር እንደዚሁም ደግሞ ሙሉ ክብር እዚህ ላይ የሚቋረጥ ይሆናል። ቪዲዮውን ሲያይ ርብቃ ከክፍል ገብታ አቤል ያስቀመጠውን ወረቀት ስትወስድ የሚያሳይ ቪዲዮ ነበረ። ርብቃ ይህንን ካየች በኋላ የአቤል ጸባይ ተቀያይሮባት በጣም ግራ ገብቷታል። እንግዲህ ከቤቱ ሰው ያልተቀየረባት የፍጹም የሆነ መቀየር ማለት ነው አቤል ብቻ ነበረ። አቤል ከርብቃ ጎን ሌት ከቀን ከርብቃ ጎን ነበረ። በተለይ ደግሞ እርግዝናዋን ካወቀ ወደዚህ ብዙ እንክብካቤ እያደረገላት ቢሆንም ርብቃ አሁን ላይ በአቤልም ተጠርጥራለች። አቤል በአሁን ላይ ምን እንደሚያደርግ ምን እንደሚተውና ምን እንደሚወስን ግራ ገብቶታል። ምክንያቱም አቤል ይህ ቤት የቤት ብቻ ሳይሆን የእናትና አባቱ ማስታወሻ ጭምር ነው። ስለዚህ በርብቃ ምክንያት ይህን የእናትና አባቱ ማስታወሻ የሆነውን ንብረት ማጣቱ ከምንም በላይ ጎድቶታል። እዩና ማሚቴ ደግሞ በቻሉት መጠን ከአቤል ጎን ለመሆን እየሞከሩ ይታያሉ። ነገር ግን ፈጽሞ እሱን ይህን ሁሉ ግፍ ያደረሱበት እነሱ መሆኑን ለጊዜው አላወቀም ነበር። ነገር ግን ከጥቂት ሰዓታቶች በኋላ
ለርብቃ እያሳየ ያለው ትህትና መልሶ ርብቃን ከመጠራጠር እያዳናት ይመስላል። ርብቃ ግን በራሷ በጣም ተጸጽታለች። እርግጥ ርብቃ አቤል ስለተቀየረባት በጣም አዝናለች። የአቤልን መሰበር የአቤልን ማዘን ስታይ ይበልጥ አዝናለች። በአሁኑ ላይ የምታደርገው ነገር ቢጠፋትም ማሚቴና በተለይ ማሚቴ በዚህ ቤት ውስጥ ከባድ ኦፕሬሽን እያደረገች ከባድ ስራ እየሰራች እንደሆነ በተለይ ደግሞ ለአቤልም ሆነ ለልጁ ፈጽሞ ጥሩ የሚባል ምኞት እንደሌላት ጠንቅቃ ታውቃለች። ከአሁን በፊትም እኔ በዚህ ቤት ውስጥ ግን በጣም እየፈራው ነው የእርግዝና የአልትራሳውንድ ፎቶዬን በደም የለቀለቁብኝ እነማን ናቸው? ደም ተቀብተዋል እያለች ነበረ። እንግዲህ በዛ ፎቶ መቀባት ምክንያት ሌላ ሄደን እናሳጥባለን፣ ሌላ ሄደን እናሳያለን፣ ፎቶ ያነሱልናል ሌላ በማለት አቤል ያረጋጋት ቢሆንም ያ ፎቶ ከተቀባበት ወዲህ ጀምሮ በቤት ውስጥ ሰላም እየተሰማት እንዳልሆነ ለአቤልም ተናግራለች። አቤልም እኔ እጠብቅሻለሁ፣ ምንም አታስቢ፣ አንቺም ሆንሽ ለልጄ እኔ አላንስም፣ እኔ ለልጄ መልካምና ጀግና አባት ነኝ ብሎ ሲናገር ይታይ የነበረው ካሳለፍነው ፓርት ላይ። አሁን ላይ ግን አቤል ፈጽሞ ለርብቃ ጥላቻም በቀልም ጭምር ሲታይበት ነው ያየ ነው። ርብቃ በጣም ከመደናገጧና በጣም ከመናደዷ የተነሳ ግን አቤል በተወሰነ መልኩ እየተረዳት ያለ ይመስላል። እርግጥ ንዴቱና በደሉ የእሱ ከፍ ብሎ ቢታይም እሷ ደግሞ በእጇ ያጠፋችው ጥፋት ስለሆነ በጣም ጸጸት ሆኖባታል። በስተመጨረሻም ርብቃ ይህንን ነገር ልታደርግ የምትችው አንቺ ብቻ ነሽ በማለት የተደበቀውን ካሜራ አንቺ ነሽ ያስቀመጥሽው በማለት እንደዚሁም ሰራተኛዋን ወደዚህ ክፍል ልከሽ አንቺ ነሽ ይህን ሁሉ ነገር እያደረግሽኝ። ያኔ እኮ ከበር ስትወጣ ከመኝታ ክፍላችን ስትወጣ አዙ ማለት ነው አዙ ካሜራውን ይዛ ከመኝታ ክፍላቸው ስትወጣ በር ላይ ከርብቃ ጋር ተገናኝተው ነበረ። ሪብቅም በወቅቱ ይሄን ያክል የከበደ ነገር ይኖራል ብላ ስላላሰበች እርግጥ በተዘጋ በር ውስጥ ገብታ እንደዛ ስትወጣ በር ላይ መገናኘታቸው ቢገርማቸውም ርብቃ ሰላም ብላትና ለምን ወደዚህ ክፍል እንደመጣች ስትጠይቃት አይ እኔ እኮ ሳሎን ሳጣሽ እዚህ ነሽ ብዬ ብመጣ የለሽም በማለት ስትነግራት አዎ መጸዳጃ ክፍል ገብቼ ነበረ፣ ሳሎን ነበርኩ ከና አቤል ጋር፣ ከዛም መልሼ ወደ መጸዳጃ ሄጄ ወደዚህ ስመጣ እኮ ነው ያገኘሁሽ። ምን ነው በሰላም ነው የጠየቅሽኝ? በሰላም ነው የፈለግሽኝ? በማለት ርብቃ አዙን በሰላም ነበረ ያሰናበተቻት ካሜራውን ይዛ ስትሾልክ። ከዛም በኋላ ቀጥታ አዙ ወደ ኪችን ገባች። አዩም ከአቤል ጋር የተወሰነ ደቂቃ ካወራ በኋላ አዙ ወደ ኪችን ማለፏን ሲያውቅ ይዘሽው መጣሽ ወይ በማለት ሲጠይቃት ይሄን ከሆነ ይዤልህ መጥቻለሁ፣ እንዴት አልጋቸው እንዴት እንደሚመች የተወሰነ ሰከንድ ሞክሬው ነበር፣ ተኙቤ ነው የሚለው በማለት አዙም ስለነ ርብቃ አልጋ አውርታለች። ምክንያቱም ካሳለፍነው ፓርት ላይ ካሜራውን ከርብቃ ክፍል ከአቤልና ርብቃ ክፍል ለመውሰድ ስትገባ የተወሰነ ሰከንዶችን አልጋው ላይ አረፍ ብላ ነበር። እንግዲህ ያ ሁሉ ካሜራው ላይ አለ። ከዛም በኋላ ርብቃ ከዚህም በኋላ በፍጹም መፍራት የለብኝም፣ ካሁን በኋላ እርጉዝ ነኝ፣ ለልጄ ስል ለአቤልም ስል ጠንካራ ሰው መሆን አለብኝ። እንደሚመስለኝ አቤል በዚህ ቤት ውስጥ የሆነ የተደበቀ ሚስጥር አለው። እንደዚሁም ማሚቴ ከቅርብ ጊዜ ወደ ጸባይዋ ሊቀየር የቻለው የሆነ የተደበቀ ማንነት ይኖራት ይሆናል። ምናልባትም አቤልና እሷ መካከል የተፈጠረ የበፊት ጉዳይ ሊኖር ይችላል። ያንን ማጣራት አለብኝ። እዩ ሊያግዘኝ ይችል ይሆን በማለት ርብቃም ለተወሰነ ጊዜ ብቻዋን ታስብና አይ ማንንም ሰው መናገር የለብኝም፣ እዩ ቢሆን ዞሮ ዞሮ ልጇ ነው፣ አቤልም ልጇ ነው። ከዛም በኋላ ርብቃ ለእኔና ለልጄ ፈጽሞ መድከም የለብኝም፣ ከኛ ካለፈ ደግሞ ጉዳዩን ወደ አቤል አስተላልፈዋለሁ። ለአቤል እውነቱን ነግሬ ወይም ወደ ቤተሰቦች ቤት መሄድ አለብኝ። እንደዚህ ሁኜ በጣም የሚያሰጋ ነገር ነው በማለት በአገቷት ጊዜ የነበረውን ነገር እያስታወሰች ለራሷ ውሳኔ በመስጠት ማሜቴ ብቻዋን የምትሆንበትን ሰዓት መጠባበቅ ጀመረች።
ማሚቴ እና እሷ ብቻ ናቸው መነጋገር ያለባቸው በማለት እንግዲህ ርብቃ ወስናለች። ከዛም በኋላ አቤልና እዩ ወጥተው ነበረ። ነገር ግን በቤት ውስጥ አዙ ነበረች። አዙን ወደ ሱቅ በምንም አይነት ምክንያት ወደ ሱቅ እንድትወጣ ወይም ደግሞ ምናልባት ጓደኞቿን ማግኘት የምትፈልግ ከሆነ እስኪ ልጠይቃት በማለት ወደ ኪችን በመሄድ ከአዙ ጋር የተወሰነ ደቂቃዎችን ቁማ ካወራችሁ በኋላ ሰሞኑን አልወጣሽም፣ በጣም ተጨናነቅሽ። እኔ እንደዚህ በቤት ውስጥ እንትን ስል በፊት ከአንቺ በፊት እኔ ነበርኩ እዚህ ቤት ሰራተኛ ሆኜ የምሰራው። ለሳምንት ከዚህ ቤት ካልወጣሁ በጣም እጨናነቃለሁ። ሄጄ ቤተሰቦቼን አይቼ ጓደኞቼን አግኝቼ ለተወሰነ ጊዜ አየር ንጹህ አየር ተቀብዬ እመለሳለሁ። አንቺ ደግሞ ሳይሽ ብዙ ጊዜ አትሄጅም በማለት ጠይቃታለች። አዙም የእውነት አዝናላት ስለመሰላት አረቤስ አንቺ እኮ በጣም ትለያለሽ የምለው በምክንያት ነው። አዎ ልክ ነሽ፣ ሰሞኑን ወጥቼ አላውቅም። ጠዋት ግን ሳሙና ልግዛ ብዬ ከቤት ወጥቼ ለ5 ደቂቃ አካባቢ ቶሎ ተጣድፌ ነው የመጣሁት በማለት ተነግራታለች። ከዛም በኋላ ለምን እኔ ስራ አልሰራልሽም፣ አንቺ ትንሽ አየር ወስደሽ አትመለሽም በማለት አዙን ትልካታለች ወደ ሱቅ ማለት ነው። እንግዲህ የእውነት የአዙን ስራ ለመስራት ፈልጋ ሳይሆን ርብቃ ማሚቴና እሷ ብቻቸውን ሆነው በመካከላቸው ያለውን ችግር ከቅርብ ጊዜ ወደዚህ ጸባይዋን ለምን እንደቀየረችባት ሁሉ ለመጠየቅ ስለፈለገች ነው። እርግጥ ርብቃ ማሚቴና እሷ ብቻቸውን በቤት ውስጥ መሆናቸው ትንሽ ለልጄ አስጊ ሊሆን ይችላል ብላ ብትፈራም፣ ነገር ግን ይህንን ነገር በግልጽ ተነጋግረን መፍታት አለብን። ምናልባትም ግልጹን ትነግረኝ ይሆናል ለምን እንደጠላችኝ፣ ለምን አቤልን እንድፈታውና ከቤቷ እንድወጣላት እንደፈለገች ሁሉን ነገር በግልጽ ልትነግረኝ ትችላለች። ምክንያቱም እሷና እኔ ከሆን ሌላ የሚሰማን ሰው ከሌለ ምናልባት እውነቱን ልትነግረኝ ትችላለች። ከዛም በኋላ ያለውን ነገር ይወሰናል በማለት ከማሚቴ ጋር በዚህ መልኩ ብቻቸውን የተወሰነ ደቂቃ ቢያወሩም፣ ነገር ግን ማሚቴ የምትናገረው ነገር የርብቃን ሞራል ነክቶት ስለነበር እንዲያውም ካሜራውን ሁሉ የቀረሽኝ አንቺ ነሽ፣ ይህን ሁሉ ሴራ ያደረግሽው አንቺ ነሽ። እዩ ምናልባት ባንቺ ወጥመድ ገብቶ ሊሆን ይችላል እንጂ እዩን ሳውቀው እንደዚህ ክፋት የሚያስብ ልጅ አልነበረም በማለት ርብቃ ከማሚቴ ጋር በዚህን መልኩ ተናንቀው ይታያሉ። ማሚቴም ደንግጣለች። ርብቃ በዚህን ልክ ከእሷ ጋር መታገሏ። እስኪ በቀጣይ ፓርትስ ከአቤል ጋር ምን ይመክራሉ የሚለውን ደግሞ አብረን የምናየው ይሆናል። ስላዳመጣቸው ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ